ሀዲስ ዓለማየሁ ከበቀሉበት መንደር ሌላ ዳግማዊ ኪሮስ ዓለማየሁ ተፈጥሯል። ይህ ደግሞ እልፎች ለሚኖሩለት ትዝታ ትልቅ አብዮት ነው። እኔን ጨምሮ ብዙዎች የሚያውቁት ወደ ሐውዛ በሚለው መጠሪያ ስሙ ነው። ወደ ሐውዛ ሐውዜን በሚባል ቦታ መወለዱን ተከትሎ ስሙም የወል መጠሪያ ሆኖ ታድጓል። ለሙያው ያለው ክብር ከከመከም ጎፈሬ አበጣጠሩ ጋር ሲደመር ከ60ዎቹና ከ70ዎቹ አዋቂዎች ጋር ያመሳስለዋል። አንድ ሙዚቃ ለመስራት ልክ እንደ ወታደር ካምፕ ገብተው ለ5 እና ለ6 ወራት ያህል መሰልጠን ግድ የሚልበትን ያን የጎፈሬ ዘመን እንድናስብ ያስገድደናል። በተለይም ብቸኛ ጓደኛው ከሆነችው ከክራሩ ጋር ያለው ቁርኝት ደግሞ የተዋጣለት ባለሙያነቱን ፍንትው አድርጎ አሳይቷል። የተከበራችሁ ተመልካቾቻችን እየተከታተላችሁ የምትገኙት በቤኒሻንጉል ጉሙዝ ሚዲያ ወደ አድማጭ ተመልካቹ የሚደርሰው የመዝናኛ መሰናዷችን ነው። እንዲህ አይነት ወጣቶች በክልላችን በተለያየ ቋንቋ የሚያከነክኑ የሚያዜሙ ብዙ አሉ። የክልሉ ባህልና ቱሪዝም ቢሮ፣ የክልሉ መንግስት፣ ሌሎችም የሚመለከታቸው በተለይም ባለሀብቶች ኪነ ጥበቡን ብታግዙ እንዲህ አይነት ልጆችን ለሀገር ማበርከት ይቻላልና ኪነ ጥበብ የማይነጥፍባት ኢትዮጵያ፣ ኪነ ጥበብ የማይነጥፍባት አሶሳ፣ ቤኒሻንጉል ጉሙዝ ብዙ አሉ። እነኚህ ልጆች ብናግዛቸው ኪነ ጥበቡን ብናፋፋው መልካም ነውና ሁሉም የድርሻውን ቢወጣ ኪነ ጥበብ ማሳደግ ይቻላል። ለጉሮሮ ሲለፋ የሚውለው ብላቴና ሌሊቱን ደግሞ ለመንፈሱ ቀለብ ክራር ሲገርፍበት ያጥራል። ስላሱሳ ስለመተከልና በዙሪያው ያሉ ጉባ፣ ዳንጉር፣ ቡለንና ዲባጢ በወደ ሐውዛ ዜማ ተቃኝተው የተከበራችሁና የተወደዳችሁ ውድ ተመልካቾቻችን ወደ እንግዶቻችን ይዘናችሁ እንጓዛለን። እስኪ ራስን አስተዋውቁልኝ። እሺ፣ በቅድሚያ እዚህ ስቱዲዮ ላቀረባችሁ ለጠራችሁ በሙሉ እዚህ ላላችሁ ሁላችሁ ናችሁ ማለት ነው። እጅግ በጣም ማመሰግናችሁ እጅጋሪ በጣም አመሰግናችኋለሁና እኔ ስሜ ገብረ እግዚአብሔር ነው የሚባለው። ስሜ የክርስቲና ስሜ ገብረ እግዚአብሔር ነው። ግን የምታወቀው በወደ ሐውዛ ነው የምታወቀው። የትምበት በወደ ሐውዛ ነው የምታወቀው በወደ ሐውዛ ነውና የምኖረው እዚህ አሶሳ ነው የምኖረው። መጀመሪያ ስመጣ ግን 2007 ስመጣ መተከል ላይ ነው ያረፍኩት። መተከል ላይ ሳርፍ ጊዜ
ትውልድ አካባቢ የት አካባቢ ነበር? እስኪ ከዛ እንነሳ። ትውልዴ ሀውዜን ነው። ሀውዜን ወለደው እዛ ነው። ግን ያደኩት በረሃ ነው ያደኩት። ክራር ከልጅነቴ በጣም ወድ ነበረ። ክራስ አልማስ ዘፈን ሳየው ይመስጠኛል። በጣም ይመስጠኛል። መስጥ ሲያርገኝ እኔ ደግሞ ክራር ልጫወት ነብዬ በዛ ነበር ኪሮስን የምታዳምጥ። ዋንኛው ያስለመደ ግን የኤርትራ ዘፋኝ ወዱ ትሁል የሚል ዘፈን አለ። እሱ ነው ይመስጠኛል። እሱ ምት ይመስጠኝና ከዛ ክራስና ሁለቱም ይመስጠኛል በውስጤና ከዛ ነው የለመድኩት። ከዛ ሲመጣ አሁን ቅርብ ጊዜ ወደ 2000 አካባቢ በደንብ የለመድኩት ያ ክራር እና አባይን ግድብ ሲባል በዛን ጊዜ አባይን ግድብ ከተባለማ አባይ ብዬ ብዘፍን እታወቃል ሁሉ ብሔር ብሔረሰቦች ያውቀኛል ብዬ የነበረ የክራር ፍቅር ከታላቁ ኢትዮጵያ ህዳሴ ግድብ መሰረት ጋር ተያይዞ እንደገና አንሰራራ። በጣም እሱን ያነሳሳብኝና እስከ አባይ ብዬ ስለዚህ መተከል ላይ ነው የጀመርከው እንበል ታዲያ? አይደለም የጀመርኩት ትግራይ ውስጥ ነበር። ሙዚቃ ሁሉ የለመድኩት ትግራይ ነው። ወደ መተከል ስመጣ ግን መተከል ስመጣ ሁሉም ፍቅር አለው። የሆነ ያሳየን ፍቅር በጣም አሪፍ ነበር። አብረ መብላት መጠጣት የሆነ በቃ እንደዚህ ክራር ሲጫወት ሲያይ ሰው ብዙ በቃ ክብ ብለን ማይና እኔ በጣም ይመስጠኝ ነበር እና በጣም ነው የምወዳቸው። እዛ ያሉ በጣም የሆነ ነገር ያሳደረብኝና እንድጫወት አደረገኝ። ከዛ መጀመሪያ የተጫወከውን አገር ቤት እያለ የተጫወከው ሙዚቃ ታስታውሰዋለህ? ምን ነበር እንደው የጀመርከው? መጀመሪያ የጀመርኩት አባይ ነው። በእኔ በራሴ ዜማ የጀመርኩት አባይ ነውና የሳምንት ዜማ ናት። አባይን ግድብ ሲባል በጣም ገባይ ሁሉም ነገር የአባይ ሁኔታው ሁሉ በጣም ነው የገባይና በአባይ ልጀምር ብዬ ነው የጀመርኩት ሙዚቃ። የመጀመሪያ ሙዚቃ አባይ ምን ግድብ የሚለው ነው። በኢትዮጵያ ሙዚቃ ታሪክ ውስጥ ብዙዎቹ የራሳቸውን አሻራ ያሳረፉ ሄደዋል። ሙዚቃና ወደ ሀውዛ ምንና ምን ናቸው? ሙዚቃ በእኔ አመለካከት በራሴ እንደራሴ እንደወስደ ከሆነ ሙዚቃ ለኔ ህይወቴ ነው። ምክንያቱ ሙዚቃ ህይወቴ ነው ብዬ የምወስደው። የሚያዝናና እሱ ነው። ሌላ የሚያዝናና ፍጹም የለም። ሙዚቃ ስለ ሙዚቃ ሳስብ ውስጤ ይረካል። ቢደክም እንኳን ስራ ላይ የሆነ ስራ ላይ ውዬ ክራር ሳልጫወት ሳላንጎራጉር አላድርም። ሙዚቃ በጣም ነው የምወደው። እንደውም ከመጠን በላይ እኔ እንደ ሙዚቃ ካየሁ የሚበላ ነገር ምናምን ደስ አይለኝም። ክራር ካየኋት በቃ ትራሴ ላይ ማስቀመጥ በጣም ነኝ። ክራር ትራሴ ላይ ነው በቃ ሁሌ እንደዚህ ይዣት ቢዛት እንኳን ደስ ነው። ክራር አለኝም። ከዛ ደስ የሚለኝ ነገር እየጻፍኩኝ ደስ የሚለኝ ነገር እየዘየንኩ እየጫወትኩኝ በቃ በዛ ነው ውስጥ ማዝናናውና ክራር ለኔ ሙዚቃ ለኔ ህይወቴ ነው። ከህይወቴ በላይ ሙዚቃ የሚያስደስት ነገር ነው። አባታችን ይህ ድምጻዊ ጎረቤት ናችሁ፣ ማታ ማታ እንደሚያጫውታችሁ ጎረቤት ሰዎችም ነግረውኛልና እንዴት ነበር ጨዋታው? መቼም እሱ ባለበት ቦታ ሁሌ ፈገግታ እንጂ መከፋት የለም ይባላልና እውነት ነው ወይ? እንዴት ነበር? እስኪ ስለሱ የሆነ ነገር አጫውቱ። ስሙ ገብረትንሳኤ ፍስሐ ነው የሚባለው፣ ግን ቅጥል ስሙ እምባጽዋ ነው የሚባለው። በትግል የወጣ እምባጽዋ የትግል ስም ነው። እምባጽዋ ማለት ትርጉሙ ያው ተራራ ማለት ነው። እምባጽዋ ማለት በትግርኛ እምባጽዋ የሚባል ተራራ አለ ምዕራብ ትግራይ። በዛን ጊዜ ከደርግ እየተዋጋን ነው የወጣል ስሙ። ወደ ሀውዛ እኛ ጋር ከመጣ 7 አመት ሊሆን ነው። ከግልገል እንደመጣ እኛ ቤት ነው ያረፈ። እስካሁንም ሌላ ቦታ
አልሄደም። እኔ ወደ ሀውዛ በጣም ወደው ማመሰግነው እንደማንም ወጣት እንደማንም ድርያ የለው በስነ ምግባር የታነጸ ሰው ነው። ሙያው እንዳለ ሆነ ማለት ነው። ሙያው እንዳለ ሆነ ስራው ለመጣ ክራር ጋር ነው የሚጫወት ያዝናናን። ስራ መልስ በቃ ሌላ ስራ የለውም። እኔ አንዳንድ ጊዜ እንጀራ ይበላም እንደ የሚብል ሀሳብ አለኝ ራሴ በውስጤ ሳስበው ማለት ነው። በቃ ክራር ነው የሚመጣ በረሃው ነው ይመጣል ክራር ነው እኔ እንጃ ግራ ይገባኛል። እና የወደ ሀውዛ ነገር ቅድም በራሱ የገለጠው ነው። ፍቅር አለው በኃይል ፍቅሩ። ከዛ በቀጠለ ደግሞ እኔ ደግሞ ደስ የሚለኝ 7 ዓመት ሲቀመጥ ግን ቤት ክፉ ነገር አንድ መጥፎ ነገር አይቼ አላቅም። በስነ ምግባር በጣም የታነጸ ሰው ነው። ሰው ያክብራል። እና እኔ እንደ ሌላ ወጣቶች ያለው አይደለም እናያቸዋለን። ከስራው ወጪ ሌላ የሚፈጽመው ነገር የለም። ቤት ገባ ክራር ይመታል። ተኝቼ ሁሉ ሁለተኛ እንቅልፍ ጨርሼ ስነሳ ሲወታ ነው እንቅልፍ የማይወስደው ብላና ነገር ሙያው እንዳለ ሆኖ እኔ ደስ ምን የሚያረካኝ ደግሞ ስነ ምግባሩ ያምራል። ለወደፊት ተስፋ እንዳለው ገነዘባለሁ። በቃ ወደ ሙያው አትኩሮት ይሰራ ትልቅ ደረጃ እንደሚደርስ እመኝበታለሁ። ደግሞ እንደሚደርስ ደግሞ እርግጠኛ ነኝ። ቤንሻንጉል ጉሙዝ አማራና ትግራይ አፋር ኦሮሞ ላዲስ ሚጎሎ ተነሳ ተነሳል በይተነሳ ወንበረና ቡሎ ጅባቲ ጋሌሳ ወንደራ አሱሳ ያለፍል በይተነሳ አልባሃላይ ማኩሽ ጃዊና ፓዊ ዳንጎር አሲድ ማሙ ያሰደሪፍ ያለች ገልገል በለስ ያለች ገልገል በለስ መዲና የተከበራችሁና የተወደዳችሁ ውድ ተመልካቾቻችን እየተከታተላችሁት የምትገኙት በቤኒሻንጉል ጉሙዝ ሚዲያ የመዝናኛው መሰናዷችን ነው። አሁንም ዝግጅታችንን ይቀጥላል። እስኪ በመስጋና ልጀምር። እንደው ከሁሉም በፊት ሚዲያችንን የቤኒሻንጉል ሚዲያ አመሰግናለሁ። ባለሙያዎቹን አመሰግናለሁ። ምክንያቱም ሰውን የሰውን ልጅን ትላንትን ዛሬን ነገን ልቡናን ህሊናን በሚዛናዊነት ይዞ እንዲቀጥል ሚዲያ ትልቅ ድርሻ ይወጣል። ይሄም በእውነት ደምቆ ሰምሮ ጥበብን ለጥበበኛ የሚዲያ የባለሙያን እንደ ሚዲያ ባለሙያ ጸሐፊን እንደ ጸሐፊ የእድሜ ጸጋን እንደ እድሜ ባለ ጸጋ ሰምሮ ተሰናስኖ ድልድይ ሆኖ የሚያሻግር ሚዲያ ነውና ይሄንን ምልአተ ስርዓቱን ምልአተ ክብሩን ምልአተ አደራውን ይዛችሁ እዚህኛ ጋር ተገኝታችሁ ጋብዛችሁን ሐሳባችንን እንድንገልጽ ህዝባዊ ህሊናዊ መንግስታዊና አደራዊ ተግባራችሁ ስለከወናችሁ በድጋሚ አመሰግናለሁ። እግረ መንገዱ ይሄን ለፈቀደልንም ሰው አመሰግናለሁ። ከአርቲስቱ ልጀምር። ቅድም መግቢያ ላይ ስትሉ ነበር እናንተ መክሊት የሌለው ሰው የለም፣ ስጦታ የሌለው ሰው የለም። ጉዳዩ አልገናኝ ይላል። በሰዓቱ አለመገናኘት፣ ረፍዶ መገናኘት፣ አምሽቶ መገናኘት፣ ላንድያው አለመገናኘት ካልሆነ በስተቀር መክሊት አልቦ ሰው የለም ብላችኋል መግቢያ ላይ። በጣም ትክክል። እሱ አረፈደም መክሊቱን አግኝተዋል። መክሊት ማግኘት በቂ አይደለም። መክሊቱ ራሱ ምንድነው? ስፋቱ፣ ጥልቀቱ፣ ይዘቱ፣ ባህሪው፣ አቅሙ፣ ጉልበቱ መፍትሃዊ መክሊት ነው የሚያስፈልገው እና እንደዛ ወደ መሆን የደረሰ ነው። ጥረት፣ ድካም፣ አስተውሎት፣ ከታች መጀመር፣ መጠየቅ፣ ታላላቆቹን መረዳት ያስፈልገዋል። ጅምሩ እጅግ በጣም አሪፍ እጅግ መልካም አርአያ መሆን የሚችል ነው። የናንተ የሚዲያ ባለሙያዎቻችን ጉዳይ ግን ደግሜ የምለው ይህ መልካምነት፣ ይህ ቀናነት፣ ይህ ታታሪነት ህዝብና ወጣትን መንግስትና ህዝብን
አዛውንትና ህፃናት አሰናስኖ ወደፊት የሚያሻግር ስለሆነ ሞራላችሁ፣ ሐሳባችሁ፣ ቀናነታችሁ፣ አስተውሎታችሁ፣ ድካማችሁ ሁሌም አይለየን። በእውነት አመሰግናለሁ። የሰራሁትን ዜማ ብዙ አሉኝ፣ ብዙ ናቸው። ለምሳሌ እንበል መጀመሪያ አንዷ እንኳን ስለ እናቴ ያለ፣ ከዛም ቀጥሎ ስለ ፍቅር ለፍቅረኛ ያለ በትግርኛ፣ ከዛም ቀጥሎ ደግሞ በአማርኛ የፍቅርም አለ፣ አማርኛም አለኝ። እነዚህ ያለቁ ናቸው። ሌሎችም አሉ ግን በእነዚህ ውስጥ ያለውና ሌላም አለ ግን ዝሮ ዝሮ ስለዚህ እየከፋፈልኩ ኦርደር ያርኩ ያስቀመጥኩ አዘጋጃለሁ። ስለ አሱሳም እንደተጫወት መረጃው አለ። አሱሳ ስለ አሱሳ የሚለው መተከል ላይ ሆኜ የሰራሁት ያ ዜማ ያው ታውቃለህ። እስኪ እሱን አስታውሰን። አሱሳ ያው ከትግራይ ሲመጣ ወደዚህ ሲመጣ ደስ አለኝና የአሱሳ ሁኔቱ አሱሳን አላውቅም፣ መተከል ነው ያለው ያ። ከዛ እዛ ያለ ማህበረሰብ በጣም ፍቅር አለና አብረን መብላት ይወስድኛል፣ ወደ ቤታቸው ይወስድኛል። እነዛ ጉምዞቹ ወደ ቤታቸው ይወስዱኛል፣ ዜማ ምናምን ያሰማኛል። ያ ዜማ የኔ ነው ስላቸው አያምኑኝም ነበረ። ዜማው የኔ ነው ስላቸው ዘፋኝ አይደለም ይሉኛል። የኔ ነው ስላቸው ኧረ አንተ አይደለም የኔ ነው ያንተ አይደለም፣ ለምን መጣህ እዚህ ዘፋኝ ኮንክ ለምን መጣህ እያሉኝ በጣም አስቸጋሪ። ለምን መጣህ ይሉኛልና አንዴ ጊዜው ወደዚህ ሊሆን ይችላል ወይ ታሪክ እዚህ ሊሆን ይችላል፣ ምን ይታወቃል። ወደዚያ ነው ከዛ በከራራጄ አሰማቸውና እዛ ላይ ያደረጉልኝ ነገር ወደ ቤታቸው ይወስዱኛል፣ ይጋብዙኛል፣ ከራራ አሰማኝ ይሉኛል። ከዛ ደግሞ ብዙ ድጋፍ ማድረጉልኝ ነበረ። እዛ ያሉ ቢሮዎቹ እዛ እንደም በዚያ አጋጣሚ ራስ ወርቅ ሆቴል የሚባል አለ እዛ አስተዋጽኦ ያደርጉልኝ በጣም እዛ ነገር አለ። በጣም ለኔ ስለንጨነቅ ነበር እና ብዙ ነገር አለ እና በጣም ነው እሱ። ከዛ አሱሳ አላውቀውም አሱሳ ነው ያላውቀውምና አሱሳ ምን የሚባል ሀገር አለው ብዬ ጠየቅኩት። ከዛ ፓዊ ጃዊ የሆነ ነገር አይሲድ ማንኩሽ አልማል የሚባል አለና ከዛ በግጥም በጽሁፍ አድርጌ በግጥም አስገብቼ መተከል ዞን ስር የሚገኙ ወረዳዎች ከዛ በግጥም አድርጌ ዜማ ቤንሻንጉል ጉሙዝ አማራና ትግራይ አፋር ኦሮሞ ላዲስ ሚጎሎ ተነሳል በይተነሳ አንዳንዶቹ ተስፋ ቆርጠው ወደ ኋላ የተመለሱ አሉና እነኚህ የጥበብ አጋሮች ናቸው፣ የዘመን ተጋሪዎች ናቸውና እስኪ ለነሱም የሆነ ነገር ነው። አዎ እንደኔ የመሰሉ ሙዚቃ ፍቅር ያላቸው ብዙዎች ይኖራሉ አሉ። እንደሞ እንደኔ የመሰሉ የሚያፈቅሩ ብዙ ይኖራል ብዬም ገምተው እዚህም አሉ፣ የትም ቦታ የትም ሀገርም ይኖራሉ። ግን ሙዚቃ ኪነጥበብ ማለት ኪነጥበብ ካፈቀርከው ካንተ ጋር ካደገ ካንተ ጋር ውስጥን ካለ ሳይሳካ አይቀርም፣ ይሳካል። ጊዜ ይለያል፣ ጊዜ አለው። ጊዜ ለሁሉም የሚባል ነገር አለ። ስለዚህ ጊዜ ይኖራል። ሁሉም በትዕግስት ከጠበቅከው ኪነጥበብ ካንተ ጋር ነው የሚያድገው። ስለዚህ ምንድነው አሁን ለሀገሬ ብዬ ምን ሰርቼ ልለፍ፣ ምን ልስራ ለሀገሬ፣ ምን ብያት፣ ምን አሸራን አስቀምጬላት ልለፍ የሚል ውስጥ ያለ ምክንያቱም እሱ የሚያሳልፈው በራሴ ጽሁፍ በራሴ ዜማ ስለምጫወት የራሴን ዜማ የራሴን ጽሁፍ ሰርቼ ሰው የሚወደውን ሰው የሚያስተምር ሰርቼ ለማለፍ እወዳለሁ። ስለዚህ ይሆናል ጊዜ ሳገኝ ይሳካል። ክፍተት ሊኖረው ይችላል። ክፍተት ምን መሰለ ዝም ብሎ ችኮላ ነገር የተሰራ ነገር ምናምን ከሆነ ጥሩ ላይ ሄድ ላይ ጓዝ ይችላልና የተሰሩ እነዚህ ዝም ብሎ ወይን በብለብር ብሎ ወይን ሆነ ይችላል የተሰራ ነገር አለና ይሄንን ከሆነ ሊያቋርጥ ይችላል። ግን ሆን ብለ ጥሩ ነገር ለህዝብ የሚያስተምር የሚናገር እየተናገረ የሚኖር ከሆነ መቼም አይረሳም። ይወጣት እንግዲህ እንዲህ አይነት ኩልል ያለ ዜማ እያስደመጠን ነው። እንዲህ አይነት ልጆች ሁሌ ጓዳ ለጓዳ ወይንም በሰፈር ታጥረው መቀመጥ የለባቸውም። ባለም አደባባይ ሙዚቃውን ይዘው ብቅ ማለት አለባቸውና እንዴት ነው መታገዝ ያለባቸው? ማህበረሰቡ፣ መንግስት፣ ባለድርሻ አካላት ማገዝ አለበትና እስኪ እንደው ምክር ሀሳብ ስጡ። ሙያ በተፈጥሮው ጥንካሬ ይጠይቃል። ሙያው ያዝ ለቀቅ አይደለም። ብዛው ውረድ ይኖረዋል። ብዙ ነገርም ይጠይቃል። ፋይናንስ ነገርም ይጠይቅ ይችላል። ነገሩ ግን ስለ መድረስ ደግሞ
ጠንክረ መስራት ይጠይቃል። አሁንም ወደ ሀውዛ የሚያስፈልገው ጥንካሬ በጥንካሬ የተፈለገ ዓላማ ለመድረስ ከተፈለገ ጥንካሬ ነው። ሙያ በሆነ ምክንያት ይቆማል ወይ በፋይናንስ ነው ወይ በወንድ ነው ምክንያት ተስፋ መቁረጥ አለ። ዋናው አሁን ወደ ሀውዛ ተስፋ መቁረጥ የለበትም። የሚያስፈልግ ነገር ካለ ደግሞ ከማህበረሰቡ ደግሞ ተባበረሃል። ምን ችግር አለ? ምን ችግር አለው? እኛ በአቅማችንም ኢትዮጵያ ደግሞ ባህላችን ነው ለመርዳት ዋናው ነገር ያንተ ጥንካሬ ካለ ሌላ ቀስ በቀስ ይመጣል። ሰው ማግኔት ነው። ምን ይስባል መሰላችሁ? የሚያስበውን ይስባል። እሱ ቅን ጠያቂ ይሁን ቅን መልስ ሰጪ አያጣም። ሁሉም ነገር ከራስ ነው የሚጀምረው። ቅን ጠያቂ ከሆነ ቅን መልስ ሰጪ አይጠፋም። ስለዚህ ትልቁ ስራ ከራስ ጋር ነው። የመጀመሪያው እኮ ራስ ግለሰብ፣ ቤተሰብ፣ ማህበረሰብ፣ ሀገረሰብ፣ አህጉረሰብ፣ ዓለመሰብ የምንለው ቅደም ተከተል የህይወት ዑደት አለ። ስለዚህ እሱ ቅን ጠያቂ፣ ቅን ፈላጊ፣ ቅን አዋቂ፣ ቅን ታታሪ፣ ቅን አስተዋይ፣ ቅን ባለሙያ ከሆነ ተጽዕኖ መፍጠር ከቻለ እኮ ወዶ አይደለም ማግኔት የሚሆነው የሚሳበው ወዶ አይደለም። ስለዚህ ወደ በአብዛኛው ፐርሰንት ከሱ ይጠበቃል እንደተባለው መታተር፣ መጎበዝ፣ ተስፋ ለመቁረጥ መጠየቅ፣ ደጋግሞ መስራት፣ ከታች መጀመር። በነገራችን ላይ ከላይ ከጀመርክ ክፍት ስለሆነ እስከታች ትወርዳለህ ወደ ታች። ከታች ከበቀልክ ግን እያደክ የሚፈልገው ፍሬ አፍርተህ ለሌላም ትተርፋለህና ቅን ጠያቂ ከሆነ ቅን መልስ ሰጪ አያጣም። ይሄ የኔ መልእክት ነው። ከሀገር ፎቶ መነሳት እፈልጋለሁ። ፎቶ መነሳት እፈልጋለሁ። ምክንያቱም እኔም የሀገር አስተዋጽኦ አድርጌ እንዳልፍ ፍላጎት ምኞት አለኝ። ያ ምኞት እንዳይቀርግ ሁሉም ያለው ነገር ምኞቴ እንደሱ አይነት ስለሆነ ድቃ እንቅልፍ የለኝም። በቃ እሱ ለማስራት በጣም እንቅልፍ የለኝም። እኔ ብቻ ያቅም ጉዳይ ነው እንጂ የሌላ ማነስ አይደለም። ስለዚህ ያ ሁሉ እንዲሰራ እንደ ሀገር ሰው ሆኜ እንዲሰራ ለዚህ ደግፉኝ። እኔም እንደታለቆቹ ታላቅ ቦታ መድረስ አቅሙ አለኝ ነው። አዎ እንደዛ ነው። የተከበራችሁና የተወደዳችሁ ውድ ተመልካቾቻችን እየተከታተላችሁት የቆያችሁት እንግዲህ ይህን ይመስል ነበር። እንግዶችም ጥሪያችን አክብረው እዚህ ድረስ በመምጣት ይህን የመሰለ ሐሳብ እነሱም ያጋሩን ነው። ድምጻዊ ወደ ሀውዛም ታሪኩን ያጫወተን ነበር። ገና ከልጅነት በውስጡ የሚመላለስ አንዳች የኪነ ጥበብ ነገር አለና እሱን ያጫወተን ነው። እንዲህ አይነት ልጆች በብዙ ቦታዎች አሉ። እናግዛቸው፣ ኪነ ጥበቡን እናበረታታ። ብዙዎቹ ያልታዩ ያልተዳሰሱ በየቤቱ ሌሎችንም እንደዚሁ እየጋበዝን ለዓለሙ የምናሳየው የሚሆነው በዚህ በአሶሳ ከተማ የሚገኘው የማርኮን መናፈሻ በግቢው ተገኝተን ቀረጻችን እንድናደርግ ስለፈቀደልንና እንዲህ አይነት የተመቻቸ ድባብ ስላመቻቸልን እጅግ በጣም ከልብ ነው የምናመሰግነው። እንግዶቼ እጅግ በጣም ከልብ አመሰግናለሁኝ። የቤኒሻንጉል ጉሙዝ ሚዲያም ወደፊት እንዲህ አይነት ስራዎችን እየሰራ ለአድማጭ ተመልካቹ የሚያደርስ ነው የሚሆነው። የነበረን ቆይታ ሁሉም በጣም ደስ ብሎናል። በቤኒሻንጉል ጉሙዝ ሚዲያ ስም አመሰግናቸዋለሁኝ። አሁን የመውጫ ዝግጅታችን የምናደርገው በወደ ሀውዛ ዜማ ነውና በሱ ዜማ ፕሮግራማችን እንቋጫለን። ليدك عدي معري لا يطعم العدخل لا يفتقد ما يكونكم ما صغني لالو كعند الدمو بس طلع الدمو ايوه اشوفنا كله خبرانا كله خبرانا ابط وانا